ሰላም ጤና ይስጥልን ውድና የተከበራችሁ አድማጭ ተመልካቾቻችን ዛሬ ግንቦት 7 ወይም ሜይ 21 የ23 ሀገራትን የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ ቀርበናል። ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ቪዲዮን ላይክና ሼር እንዳይረሳ፣ ሐሳብ አስተያየቱን ኮሜንት ላይ አስቀምጡልን። አብራችሁን ቆዩ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 183 ብር ከ96 ሳንቲም የተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 160 ብር ከ76 ሳንቲም ተገዝቶ 163 ብር ከ97 ሳንቲም የተሸጠ ነው። በንግድ ባንክ 154 ብር ከ11 ሳንቲም ተገዝቶ 157 ብር ከ20 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 133 ብር ከ66 ሳንቲም የተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ብርሃን ባንክ ነው። 112 ብር ከ68 ሳንቲም ተገዝቶ 114 ብር ከ94 ሳንቲም የተሸጠ ነው። በንግድ ባንክ 109 ብር ከ88 ሳንቲም ተገዝቶ 112 ብር ከ08 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያ ዶላር በጥቁር ገበያ 130 ብር ከ97 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 153 ብር ከ86 ሳንቲም ተገዝቶ 156 ብር ከ93 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ51 ሳንቲም ተገዝቶ 109 ብር ከ67 ሳንቲም የተሸጠ ነው። አንድ የአውሮፓ ዩሮ በጥቁር ገበያ 213 ብር ከ76 ሳንቲም የተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 186 ብር ከ46 ሳንቲም ተገዝቶ 190 ብር ከ19 ሳንቲም የተሸጠ ነው። በንግድ ባንክ 180 ብር ከ93 ሳንቲም ተገዝቶ 184 ብር ከ55 ሳንቲም የተሸጠ ነው። አንድ የእንግሊዝ ፓውንድ በጥቁር ገበያ 247 ብር ከ02 ሳንቲም የተመነዘረ ነው። የእንግሊዝ ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 215 ብር ከ30 ሳንቲም ተገዝቶ 219 ብር ከ61 ሳንቲም የተሸጠ ነው። በንግድ ባንክ 203 ብር ከ72 ሳንቲም ተገዝቶ 207 ብር ከ80 ሳንቲም የተሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 233 ብር ከ71 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 203 ብር ከ54 ሳንቲም ተገዝቶ 207 ብር ከ61 ሳንቲም የተሸጠ ነው። በንግድ ባንክ 192 ብር ከ54 ሳንቲም ተገዝቶ 196 ብር ከ31 ሳንቲም የተሸጠ ነው። አንድ የኤምሬትስ ወይም የዱባይ ድርሃም በጥቁር ገበያ 50 ብር ከ10 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 44 ብር ከ69 ሳንቲም ተገዝቶ 45 ብር ከ59 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ97 ሳንቲም ተገዝቶ 42 ብር ከ80 ሳንቲም የተሸጠ ነው። አንድ የኩዌት ዲናር በጥቁር ገበያ 594 ብር ከ92 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ልማት ባንክ ነው። 503 ብር ከ71 ሳንቲም ተገዝቶ 513 ብር ከ78 ሳንቲም የተሸጠ ነው። በንግድ ባንክ 493 ብር ከ09 ሳንቲም ተገዝቶ 502 ብር ከ95 ሳንቲም የተሸጠ ነው። አንድ የስዊድን ክሮና በጥቁር ገበያ 19 ብር ከ67 ሳንቲም የተመነዘረ ነው። የስዊድንን ክሮና በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 17 ብር ከ07 ሳንቲም ተገዝቶ 17 ብር ከ41 ሳንቲም የተሸጠ ነው። በንግድ ባንክ 16 ብር ከ08 ሳንቲም ተገዝቶ 16 ብር ከ41 ሳንቲም የተሸጠ ነው። አንድ የህንድ ሩፒ በጥቁር ገበያ 1 ብር ከ90 ሳንቲም የተመነዘረ ነው። የህንድ ሩፒን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ንግድ ባንክ ነው። 1 ብር ከ59 ሳንቲም ተገዝቶ 1 ብር ከ62 ሳንቲም የተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 27 ብር ከ05 ሳንቲም የተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 24 ብር ከ84 ሳንቲም ተገዝቶ 25 ብር ከ34 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ22 ሳንቲም ተገዝቶ 22 ብር ከ66 ሳንቲም የተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 49 ብር ከ04 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ስኬት ባንክ ነው። 43 ብር ከ46 ሳንቲም ተገዝቶ 44 ብር ከ32 ሳንቲም የተሸጠ ነው። በንግድ ባንክ 41 ብር ከ07 ሳንቲም ተገዝቶ 41 ብር ከ89 ሳንቲም የተሸጠ ነው። አንድ የኳታር ሪያል በጥቁር ገበያ 50 ብር ከ45 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 259 ብር ከ34 ሳንቲም የተመነዘረ ነው። አንድ የኦማር ሪያል በጥቁር ገበያ 478 ብር ከ18 ሳንቲም የተመነዘረ ነው። አንድ የግብጽ ፓውንድ በጥቁር ገበያ 3 ብር ከ44 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 487 ብር ከ35 ሳንቲም የተመነዘረ ነው።
አንድ የቱርክ ሊራ በጥቁር ገበያ 4 ብር ከ03 ሳንቲ የተመነዘረ ነው። አንድ የእስራኤል ሽቅድ በጥቁር ገበያ 63 ብር ከ32 ሳንቲ የተመነዘረ ነው። አንድ የየመን ሪያል በጥቁር ገበያ 77 ሳንቲ የተመነዘረ ነው። አንድ የደቡብ አፍሪካ ራንድ በንግድ ባንክ 9 ብር ከ24 ሳንቲ ተገዝቶ 9 ብር ከ42 ሳንቲ የተሸጠ ነው። አንድ የኬንያ ሽሊንግ በንግድ ባንክ 1 ብር ከ19 ሳንቲ ተገዝቶ 1 ብር ከ21 ሳንቲ የተሸጠ ነው። አንድ የጅቡቲ ፍራንክ በንግድ ባንክ 86 ሳንቲ ተገዝቶ 88 ሳንቲ የተሸጠ ነው። ውድና የተከበራችሁ ተመልካቾቻችን የዛሬውን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ የቀረብ ነው ከኢትዮብላክማርኬት.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። እስከ መጨረሻው ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።